ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን እንደምን አላችሁ? ይህ ህይወት እንደ ጥሪ የሚለው ፕሮግራማችን ነው። በዛሬው ዕለት መጠበቅ የሚል ርዕሰ ጉዳይ ይዘን ቀርበናል። ከራሳችን ምን እንጠብቃለን? ከሌሎች ምን እንጠብቃለን? ከእግዚአብሔርስ ምን እንጠብቃለን? የሚሉ ርዕሰ ጉዳዮች ላይ እንወያያለን። እዚህ እንግዶች አሉኝ። እንኳን ደህና መጣችሁ። ራሳቸውን እንዲያስተዋውቁልን ጋብዛለሁ። ሲስተር ከርሶ እጀምራለሁ። አመሰግናለሁ። ሲስተር ወይንሸት ታደሰ እባላለሁ። የኮምቦኒ ማህበር አባል ነኝ። እዚህ አዲስ አበባ ነው የምሰራው። አሁን በኃላፊነት ወይ ደግሞ በአገልግሎት ስራ ላይ ነኝ ያለሁትና እንግዳሽ አድርገሽ ስለጋበዝሽኝ አመሰግናለሁ። አባ ዳንኤል ጌታቸው እባላለሁ። በኢትዮጵያ ኢስቲያን ገዳም መነኩሴ ነኝ። እኔም በዚህ ፕሮግራም ላይ እንድጋበዝ ስላደረጋችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። አባ የዘውትር አጋዣችን ናቸው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አባ ወደ እርሶ ልምጣ። እንግዲህ ከሩቅ ቦታ መጥተው ነው፣ ኢትዮጵያዊም ቢሆኑ ከሩቅ መጥተው ነው ዛሬ እንግዳችን የሆኑትና እስቲ ራስዎትን ያስተዋውቁልን። እሺ፣ እግዚአብሔር ይስጥልኝ። አባ ዳዊት ውብሸት እባላለሁ። የኮምቦኒ ማህበር አባል ነኝ። ለጊዜው ለረፍት ነው የመጣሁት። አሜሪካን ሀገር በትምህርት ቆይቼ አሁን ለአንድ አመት እንደገና ተመልሼ ለማገልገል ወደዛው መለሳለሁ። ከዛ ከአንድ አመት በኋላ እንደምመለስ እንግዲህ ፕሮግራም አለ ማለት ነው። ስለጋበዛችሁኝ እግዚአብሔር ይስጥልኝ፣ አመሰግናለሁ። በጣም እግዚአብሔር ይስጥልን። እናንተም እንግዲህ ጊዜያችሁን መስዋዕት አድርጋችሁ እውቀታችሁን ልታካፍሉን ስለመጣችሁ በጣም እግዚአብሔር ይስጥልን። እንግዲህ የዛሬ የመወያያ ርዕሳችን ቅድምም እንዳልኩት መጠበቅን ላይ ነው እና እንደው ከትርጉሙ እንነሳና ወደ አባ ዳንኤል ጌታቸው አመራለሁኝ። ከትርጉሙ እንነሳና አባ መጠበቅ ማለት ምንድን ነው? በእርግጥ እንደማንኛውም ቃል አንድ ትርጉም ላይ ቀጥታ መሄድ የሚከብድ፣ በተለይ ደግሞ መጠበቅ የሚለው ሀሳብ ላይ ስንመጣ ሰፋ ያለ ነገር ከትንሽ መጠበቅ እስከ ዘላለማዊነት የተለጠጠ አይነት ትርጉም ያለው ሆኖ እናገኘዋለንና በአጭር ሀሳብ ለመተርጎም ወይ ደግሞ ለመግለጽ የሚያስቸግር ቢሆንም ግን በጋራ ሊያስማማን ወይ ደግሞ ለውይይት የሚያግዘን ብዬ በማምነው መልኩ ስናየው መጠበቅ አሁን ከምንለው የጊዜ ሁኔታ ላይ ቀጥሎ ባሉት የጊዜ ሂደቶች ውስጥ፣ ስለዚህ ካሁን ጀምሮ ወደፊት መጻኢ ጊዜ በምንለው ማዕቀፍ ውስጥ አንድ ሰው እንደ ግለሰብ ካወራን የሚያስበው ሊሆን ነው ብሎ የሚያስበው ወይ ደግሞ ሊሆን ነው ብሎ የሚያምነውን ነገር የሚያካትት አይነት ነገር ሆኖ ይሄ ነገር ግን የሚያስበው ምናልባት በአካባቢው ባለው አስተሳሰብ ደረጃ በግላዊ ህይወት ልምዱ በተጨባጭ ባሉት ነገሮች ላይም ተመርኩዞ ውስጡ ላይ እንደዛ አይነት በመጪ ጊዜ ሊሆን የሚችሉ ብሎ የሚያስባቸው ብሎ የሚጠብቃቸው ነገሮች እንደሆኑ መረዳት እንችላለን። እንዳልነው ግን ማዕቀፉ ሰፊ ነው። ከጊዜያዊ ነገር አሁን ቆሜ እዚህ ጋር ከምጠብቀው ነገር ቀጥሎ በጥቂት ሰከንዶች ውስጥ ሊሆን ከሚችለው ነገር ጀምሮ ለህይወቴ ለእድሜ እንደ አማኝነታችን ደግሞ እስከ ዘላለም ሊሆን የሚችለው ብሎ የምጠብቅበትን ነገር ሊያካትት ይችላል። እነዚህ ነገሮች ደግሞ ዝም ብሎ የሚጠበቁ ብቻ ሳይሆን ይሄ መጠበቅ በአስተሳሰቤ ላይ ጫና የሚፈጥር ሊቀርጸው የሚችል መልካም ሊያደርገው ወይም ደግሞ የተሳሳተ አቅጣጫ የምጠብቀው ነገር የሚጠቁም ሊሆን ይችላል። እንዲሁም ድርጊቴና ጸባይ ላይም ጫና ሊፈጥር የሚችል አይነት መጠበቅም ሊሆን ይችላል። ስለዚህ መጠበቅ የሚለው ነገር ትኩረትም ሊሰጠው የሚችለው ከትርጉሙ አንስቶ ነው የሚሆነው። ምክንያቱም ተግባራችንም ጸባያችንም በዛው ላይ ሊመረኮዝ ስለሚችል፣ ስለዚህ በራሱ መጠበቅ ጥሩም መጥፎም ልንለው አንችልም። ግን ከእውነታ ጋር የተያያዘና ያልተያያዘ አይነት ሊሆን የሚችልበት ሂደት እንዳለ ማሰብ እንችላለን። ለይተን በዝርዝር ማውራት በጣም ምናልባት በዚህ መነሻ ሀሳቡ ላይ ላያስኬድ ቢችልም ግን ሰው በተፈጥሮ ስናየው ማህበራዊ ሆኖ ነው የሚወለደው። ሲወለድ የሚጠብቅ ሁላችንም ጠባቂ ሆነን የተወለድ ነው።
የሚያስተናግደን ነገር ቢያንስ ፈልገን ነው። ከማህፀንም ስንነሳ ከጽንስም ስንነሳ ፈላጊ ሆነን የተወለድ ነው። ጠባቂ ሆነን የሆነ የሚጠብቀን ነገር እንዳለ ወዳለባት ዓለም ነው የገባ ነው። ጽንሱን እንደ እንትን ብቻም ሳይሆን እዛ ውስጥ የሚካሄዱትን ነገሮች ካየን ከምግብ ፍላጎት ጀምሮ ከመጀመሪያዎቿ ከፍጥረታችን እንደጀምሮ የምንጠብቀው ነገር ነው። በዛም ተያይዞ ይሄ ስሜታዊ ማንነታችንን የሚቀረጽበት ሂደት የአካባቢያዊ የምናርፍበት ቦታ ብለን እስከ መወለድም ስንመጣ እውነቱ ይሄ ነው። ደረጃው እያደገ ይመጣል። በኖርን መጠን የምንጠብቃቸው ነገሮች አስፈላጊ ናቸው ለኛ፣ አላስፈላጊ አይደሉም። ግን የምንጠብቃቸው ነገሮች ሁሉ ደግሞ ጠቃሚ ናቸው ማለት አይሆንም። ስለዚህ ሰው ማህበራዊ ፍጡር በመሆኑ ወይ ደግሞ ግልጽ ባለ አባባል ፈጣሪ ባለመሆኑ ጠባቂ ፍጡር ነው። ፈጣሪ ያልሆነ ሁሉ ከፈጣሪ የሚጠብቀው ነገር አለ። ስለዚህ ያንን መጠበቅ በጥበብ የመኖር በማስተዋል የመኖር ለዛም ነው ይሄም ውይይት አካል ይመስለኛልና እንደዚህ አይነት መጠበቅ ነው። መጠበቅ ጠለቅ ያለ ትርጉም እንዳለው እንረዳለን ብዬ አስባለሁኝ። በጣም እግዚአብሔር ይስጥልን አባ። እውነት ነው፣ በአንድ የምንቋጨው ነገር አይደለም። እንዳሉት እርሱም አስተሳሰባችንን የሚቀርጽ ነው የምንጠብቀው ነገር። ምክንያቱም ሁልጊዜ ምን ይሆናል ብለን ስለምናስብ ወደፊት ምን ሊከሰት ይችላል፣ ከራሴ ምንድነው መጠብቀው፣ ከቤተሰቤ ምንድነው መጠብቀው፣ ከእግዚአብሔርም ምንድነው መጠብቀው የሚለው ነገር አስተሳሰባችንን ይቀይረዋል። የምንጠብቀው ነገር ደግሞ እርሱም እንዳሉት ባህሪያችንን ይቀይረዋል። ይሄም እውነታ ነው። እንግዲህ ሌላው ደግሞ አንድ የተናገሩት ነገር አንዳንዴ የምንጠብቃቸው ነገሮች ከእውነት ጋር የተያያዙ ወይም ያልተያያዙ አንሪያሊስቲክ ኤክስፔክቴሽን የምንላቸው ነገሮች ናቸው። አንዳንድ ጊዜ ውስጣችንንም የሚጎዱን ወይም ደግሞ ባህሪያችንን የሚቀይሩብን እንደዚህ አይነት ነገሮች ናቸውና ጥሩ ትርጉም ሰጥተውናል፣ እናመሰግናለን። ወደ አባ ዳዊት ልምጣና አንዳንዴ ከራሳችን ብቻም ሳይሆን ከሌሎችም እንጠብቃለን። ለምሳሌ ከራሳችን የምንጠብቀውን ነገር ብናስብ እውነተኛ ያልሆነ ኤክስፔክቴሽን አለን። አንዳንዴ ከራሳችን የምንጠብቃቸው ነገሮች ይህ ሊሆን የሚችለው ምናልባት ራሳችንን ከሌሎች ጋር በማወዳደር ይሆን ወይስ እንዴት ነው ይሄ የሚመጣው? እንደሚገባኝ ከሆነ ልክ ቅድምም እንደተጠቀሰው ከራስ የምንጠብቀው አለ፣ ከሌሎች የምንጠብቀው ከእግዚአብሔር የምንጠብቀው አለ እና አሁን የተነሳው ነጥብ በተለይ ሌሎችን እያየን እነሱን መስፈርት አድርገን እነሱን እንደ አራያ አድርገን ወይም በቃ መለኪያ ነጥብ አድርገን ይዘናቸው እንደነሱ መሆን እንፈልጋለን የሚል ሌሎች ተኮር የሆነ ይሄ የመጠበቅ ነገር ሊመጣ ይችላል። ስለዚህ ያው አንዱ ምክንያት ሊሆን ይችላል ሌሎችን በማየት ራስን ደግሞ ከሌሎች ጋር በማነጻጸር በማወዳደር ያ ከራስ የምጠብቀው ነገር በውስጤ በእንደዚህ አይነት መልኩ ሊጎለብት ይችላል እና አንዱ ምክንያት ሊሆን ይችላል ብዬ አስባለሁ። እና በተለይ ደግሞ በሌሎች ላይ የማየው ነገር በጣም የሚማርከኝ ከሆነ እንዲሁም ደግሞ በሌሎች ላይ የማየው ነገር እንዳጋጣሚ ሆኖ በእኔ ውስጥ የጎደለ ርዕስ ከሆነ ይበልጥ ያጓጓኛል እነዛን ግለሰቦች በመምሰል ሂደት ላይ እና እንዲህ ውስጣችን የጎደለውን ነገር ስንመለከትና ሌሎች ግለሰቦች ላይ ይኖራቸዋል ብዬ ማስብ ከሆነ አዎ በእርግጥ ሌሎችን እያየው የምጠብቀው ነገር ሌሎችን ከማየት የተነሳ ሊሆን ይችላል ብዬ አስባለሁ። ለዚህም አንድ ጥሩ ምሳሌ ይሆናል ብዬ የማስበው ምንድነው፣ አንድ ስዕል አለ፣ ምናልባት በጣም ታዋቂ የሆነ ስዕል። አንዲት ትንሽዬ ድመት ራሷን መስታወት ፊት ቆማ ታያለች እና ከመስታወቱ ተንጸባርቆ የሚወጣው ግን ትልቅ አንበሳ ነው እና ይቺ ድመት ምናልባት ራሷን ሙሉ በሙሉ ራሷ ላይ ትኩረት ሳትሰጥ ሌላው ላይ ትኩረት በመስጠት የራሷንም በራሷም ላይ የምታውለው የነበረው መጠበቅ በእንደዚህ አይነት ሁኔታ ጎልቶ መጥቷል። ግን እውነታው እሷ ድመት ነች እንጂ አንበሳ አይደለችም እና በቁመትም ደረጃ በአካልም ደረጃ እሷ ትንሽዬ ሆና ሳለ ግን እዛ
መስታወቱ ላይ የሚንጸባረቀው በጣም ትልቅ የሆነ ግዙፍ የሆነ አንበሳ ነበር። ስለዚህ አዎ በእርግጥ ሌሎችን እያየን በውስጣችን የምናፈልቃቸው ውስጣችንንም ምናልባት እንደ አንቀሳቃሽ ኃይል አድርገን የምንጠብቃቸው ነገሮች ሊኖሩ ይችላሉ። ስለዚህ ከራሴ ጋር ምናልባት ያለኝ መስማማትና መግባባት ላይ ትኩረት ብሰጥ በእርግጥ ሌሎችን እያየው ከሌሎች መማር የምችለው ነገር ሊኖር ይችላል። ግን ደግሞ ሌሎች የራሴን ማንነት ትርጉም የሚሰጡት ሌሎች እንዳይሆኑ በሚል መጀመሪያ ራሴ ላይ ወይም ከራሴ ጋር ጥሩ የሆነ አይነት ስምምነት ቢኖረኝ ራሴንም የመቀበል ሂደት ውስጥ እገባለሁ። ከራሴም የምጠብቀው ከራሴ ጋር በሚመጣጠን ከኔም ነባራዊ ሁኔታ ጋር የሚመጣጠን አይነት ሆኖ ሊመጣ ይችላል እና ለዚህም ደግሞ አንድ እንደዚሁ ያጋጠመኝ ታሪክ አለ። አንድ ተማሪ ነበር እና ይህ ተማሪ ራሱን የሚያየው የነበረው ልክ ከንጉሳዊ ቤተሰብ የመጣ አድርጎ ነበር ራሱን የሚያየው እና ወሬው በሙሉ ከንጉሳዊ ቤተሰብ የመጣ የንጉስ ዘር እንደሆነ እና እንዲህ እያለ ነበር የሚናገረው አብረን ቴዎሎጂ ስንማር ማለት ነው። እውነታው ግን ሌላ ነበር። እውነታው ግለሰቡ በእርግጥ ወላጆቹንም በትክክል አያውቃቸውም ነበር። ከጋብቻ ውጪም የተወለደ ልጅ እንደነበረ ነው በኋላ እውነታው የወጣውና ግን ምንድነው በቃ እዛ ላይ መሆን የምፈልገው እዛ ሌሎች ግለሰቦች ላይ አሁን እንደዚህ አይነት ምሳሌ ላይክ ድመቱ አንበሳ እያየች ይሄ ደግሞ ግለሰብ ንጉሳዊ ቤተሰብን እያሰበ ስለራሱ የነበረው አመለካከት እንግዲህ ስለራሱም ከራሱም የሚጠብቀው ነገር በእንደዛ አይነት አቅጣጫ ላይ እንዲያተኩር ግድ ሆነበት። ስለዚህ ዋናው ነጥቡ እሺ ሌሎች እንደ አራያ ሊሆኑን ይችላሉ፣ ከሌሎችም መማር የምንችለው ብዙ ነገር ሊኖር ይችላል። ግን መለኪያው ደግሞ ሌሎች እንዳይሆኑ የራሳችንንም ማንነት እንዳንዘነጋ ራሳችን ላይ ጥሩ የሆነ ግንኙነት ጥሩ የሆነ ከራሳችን ጋር መስማማት የሚባለው ነገር ግድ ይላል ብዬ አስባለሁ። በጣም እግዚአብሔር ይስጥልን አባ። በተለይ የሰጡን ምሳሌዎች የሚገርሙ ናቸው። እንግዲህ ሌሎችን መለኪያ ማድረግ ከራስ ወጥቶ የመኖርን አይነት ያህል ነው። የራስን ቤት አለማወቅ ወይም ደግሞ በሌሎች ህይወት ውስጥ መኖር የራስን ህይወት መርሳት አይነት ሁኔታ ውስጥ ሰዎችን እንደሚከት ሰዎች እውነተኛ ያልሆነ ነገር ከራሳቸው ሲጠብቁ እንዳሉት ደግሞ ጥሩ ነገር ከሌሎች መማር የሚለው ነገር ነው። ሌሎች አርአያ ሊሆኑ ይችላሉ። ነገር ግን የሰዎችን ህይወት ግን መኖር አይደለም የሰው ጥሪ። ስለዚህ ሰው ከራሱ መጠበቅ ያለበት የሌሎች ነጸብራቅ ሆኖ ሳይሆን ራሱን አውቆ ወደ ራሱ ገብቶ የራሱን ስጦታዎች አዳብሮ ከዛ ያንን ማሳደግ ማለት ነው ብዬ ነው የደመደምኩት እኔ በራሴ። ካለበዚያ የቅናትና የምቀኝነት ህይወት ውስጥ የሚገባ ይመስለኛል። ሁሌ ሰዎችን እያዩ ማድነቅ የራስን መርሳት ይሆናል። ያ ደግሞ ደስተኛ አድርጎ አያኖርም በህይወት ውስጥ። በጣም እግዚአብሔር ይስጥልን። ሲስተር ወደ እርሶ ልምጣና ልመለስና እንግዲህ ራስን ከሌሎች ጋር ማነጻጸር የሚለው ላይ ነው እንግዲህ እያወራን ያለ ነው አሁንና ራሳቸውን ከሌሎች ጋር የሚያነጻጽሩ እንደዚህ አይነት ባህሪ ያላቸው ሰዎች ይህ ተግባራቸው ይህ ባህሪያቸው በየዕለት ተዕለት ህይወታቸው ውስጥ የሚያመጣባቸው አሉታዊ እና አዎንታዊ ተጽዕኖ ይኖር ይሆን ወይ? በውድድር የሚኖሩ ሰዎች አባም እንዳሉት ጥሩ ምሳሌ ነው የሰጡን። ራሳቸውን ከሌሎች ሰዎች ጋር የሚያወዳድሩ ሰዎች ከሚያወዳድሩት ሰው ጋር ከዛ ሰው ለመማር የሚያወዳድሩ ከሆነ አዎንታዊ መልስ ያገኛሉ። ከዛ ሰው ተምረውም የዛን ሰው ጥሩ ምሳሌ ተከትለው ጥሩ ደረጃ ላይ ሊደርሱ ይችላሉ። ያንን ሰው ለመሆን ሳይሆን የዛን ምሳሌ ተከትለው ከሱ ተምረው ራሳቸው ላይ ጥሩ ውሳኔ አድርገው ያሰቡበት ለመድረስ ማለት ነው። ነገር ግን ድመት ሆኖ አንበሳ ለመሆን የሚያስቡ በዛ ደረጃ ራሳቸውን
ከሌላ ሰው ጋር የሚያነጻጽሩ ሰዎች ከሆኑ ግን ሁሌ ድመትነታቸውን የረሱ ሰዎች ናቸው ማለት ነው። ድመት በፍጹም አንበሳ መሆን አትችልም። ይቅርታ አባ የእርሶ ምሳሌ ጠቀማለሁና በፍጹም መሆን አትችልም። ምናልባት እንደ አንበሳ ጠንካራ ልትሆን ትችላለች፣ ግን በራሷ መንገድ ነው። ግን ሁሌ ልክ እንደ አንበሳ ሆናለሁ ካለች ግን መሆን አትችልም። መሆን አለመቻሏ ደግሞ ራሷ ላይ የሚያስከትለው አሉታዊ እንትን አለ እና የአሉታዊ ሪዛልት ወይ ደግሞ ውጤት ምንድን ነው? በራስ አለመተማመን፣ ብስጭት፣ መናደድ፣ ስትረስ ውስጥ መግባት፣ ዲፕሬሽን ውስጥ እንደዚህ አይነት ነገሮች ውስጥ መግባት ያስከትላል። ለምን? ምክንያቱም ያ ሰው ራሱን እየሆነ አይደለም፣ መሆን የሚፈልገው ሌላ ሰው ነው እና ራሳችንን ከሌላ ሰው ጋራ እንደዛ ሰው ልክ እንደዛ ሰው እሆናለሁ ካለን መሆን ስለማንችል ዲስአፖይንት እንሆናለን ማለት ነው። ግን እኔ ከዛ ሰው ማራለሁ ካልኩ ግን ከዛ ሰው የምወስደው ነገር አለ፣ በራሴ ላይ ምሰራለሁ። እኔ እንደዛ ሰው መሆን ፈልጋለሁ፣ ያ ጥሩ ኳሊቲ እኔም እንዲኖረኝ ፈልጋለሁ ካልን እሰራበታለሁ፣ ልሆን እችላለሁ። ግን ልክ እንደዛ ሰው አንበሳውን እሆናለሁ የምትል ድመት ግን ስለማትሆን ብዙ ነገሮች ላይ ልትወድቅ ትችላለች። በራሷ ያላት እምነት ወይ ደግሞ ያ ሰው በራሱ ላይ ያለው መተማመን በጣም የወረደ ይሆናል። ያ በራስ ላይ ያለው መተማመን ደግሞ የወረደ ሲሆን ምንፈልገውን መስራት አንችልም፣ ያሰብንበት መድረስ አንችልም። ደግሞ አለው እንበሳጫለን፣ ንዴት ይመጣል፣ ከሰው እንርቃለን፣ ከሰው ጋር ያለ ሪሌሽንሺፕም እየወረደ ይሄዳል ማለት ነው። ስለዚህ ሁለቱም አሉታዊም አዎንታዊም ውጤት አለው። አዎንታዊው ስንማርና በራሳችን ስንሰራ፣ አሉታዊው ግን ያው ሌላ ሰው መሆን ስንፈልግ መሆን ሳንችል ስንቀር ሊመጣ የሚችለው ጉዳት በጣም የከፋ ነውና ሁሉም ሰው ራሱን ከሌላ ሰው ከማነጻጸር ይልቅ ራሱን ሆኖ ግን ከሌላው ሰው የሚማረው ነገር ካለ ሞር ውጤቱ ጥሩ ሊሆን ይችላል ብዬ አስባለሁ። ከራስ ጋር መወዳደር ቅድም አባን የጠየቅኳቸው ነገር ነበር አይደለ? ሰዎች እንግዲህ ከራሳቸው ብዙ ነገር የሚጠብቁት ምናልባት ከሌሎች ጋር መወዳደር ይሆናል በሚል ነው። እርስዎ ደግሞ ሲያነሱልኝ ስሜታዊ ህመምንም ያመጣል። ዲፕሬሽን ውስጥ ሊገባ፣ ሀዘን ውስጥ ሊገባ ይችላል ሰው። ሌላው ደግሞ በጣም እንግዲህ ለሰው ልጅ በጣም አስፈላጊ የሆነ ነገር በራስ መተማመን ነው። እዚህ በራስ መተማመኑንም አንድ ሰው ሊያጣ ይችላል እና ይሄ ደግሞ ትልቅ በሽታ ነው፣ በራሱ ብዙ ድካም ውስጥ የሚከት በሽታ ነው እና እንዳሉትም እንግዲህ ሰው በዚህ ልኩ ወደ ህመም ውስጥ ከሚገባ በራሱ ውስጥ የሚያሸንፈው የሚወዳደረው ዓለም አለው አይደል? ራሱን ለመሆን የራሱን ስጦታ ማወቅ፣ ማደግ የሚለው ነገር እንዳሉት እርሶ ከሌላው ለመማር የሚለው ነገር ጠቃሚ ነው፣ አዎንታዊ ነገር ነው። አሉታዊው ደግሞ ከራስ ውጭ መኖር ህመምንም ያመጣል የሚለው ነው። በጣም እግዚአብሔር ይስጥልኝ። እንግዲህ ወደ አባ ዳንኤል እመጣለሁ። ከስነ ልቦና አንጻር እንግዲህ የስነ ልቦና ባለሙያ የሆነው ፊን የሚለው ነገር አለው። ፊን ምን ይላል? መጠበቅ ማለት አንድ ሰው ከማወቅ ወይም ካለማወቅ ተነስቶ ከሌላ ሰው ወይም ከራሱ የሚጠብቀው ነገር ነው። ሳይኮሎጂስትም እንደመሆኑ መጠን አንኮንሽስሊም ሰው ኤክስፔክት ያደርጋል፣ ይጠብቃል የሚል ነገር አለው። እንግዲህ ይህ የእሱን አባባል ተከትለን አባ እንግዲህ ከስነ ልቦናም አንጻር ሰው አውቆም ሳያውቅም የሚጠብቃቸው ነገሮች አሉ ወይ ከራሱ እና ከራስ መጠበቅ ማለትስ እንደው ምን ማለት ነው? እሺ ጄስትልኝ በመግቢያችን ላይ እንዳልነው አሁንም ሲንሸራሸር እንደነበረው ሀሳቡ የሚያያዝ ነገር አለውና ይሄ መጠበቅ ከሰው ብቻ ሳይሆን ከራስም ሰው ማለት ራስንም ያካትታል ሲጀመር። ግን ከኛ ውጭ ከሆኑ ነገሮችና ከራሳችን የምንጠብቃቸውን ነገሮች ተፈጥሮ ለዛ ነው ዝግጁ ሆና የተወለድነው የተፈጠርነው ቅድም እንዳልነውና
ቅርጹም ከዛው ነው የሚጀምረው፣ ከታች ነው የሚጀምረው የምንጠብቃቸው ነገሮች እና አንዳንዴ የምንጠብቃቸው ነገሮች የምንፈልጋቸውንና የሚያስፈልጉን መሆናቸውን መለየት ወሳኝ ነገር ይሆናል። ብዙ ጊዜ የምንፈልጋቸው ነገሮች ላያስፈልጉን የሚችሉትን ነገሮች እንጠብቃለን። ከአመጣጣችን እንዳልነው ህይወት ካስተማረችን ነገር ሳናውቀው ቅድሚያ መስጠትና መጠበቅ የሚገባንን ነገር ሳናውቀው ሸፍነን ሌላ ደግሞ በህይወታችን ጎዶሎ በነበረ ጊዜ ላይ እንጠብቀው የነበረውን ነገር ዛሬ ላይም ላያስፈልገን የሚችለውን ነገር ልንጠይቅ እንችላለን እና ህንጸቱ የሚመጣው እንደዚህ አይነት ቅርጽ ከታች ነው። የምንስላቸው ነገሮች ይኖራሉ። ሁሌ ስንፈጠር ጀምሮ የምንፈልገው ነገር ፍላጎትም አለ፣ የምንፈልገውም ነገር አለ። የሚመለስልን ምላሽ ለዛሬው ፍላጎታችን ቅርጽ እንደሚሰጥ ሊያስማማን ይችል ይሆናልና መጀመሪያ ላይ በእንደዚህ አይነት በስኬቶች የተመጡ አይነት ነገሮች ከሆኑ ፍላጎታችን በተሟሉበት ሂደት አይሆንም። ግን ቢያንስ ደግሞ ተመልሰን መረዳት የማንችልበትን እድል ለራሳችን ካልሰጠን ዛሬ ላይ የፍላጎት መዛባት ይመጣና እኛ ከሌሎች የምንፈልገው እኛ ራሳችን የምንፈልገው ነገር መሆኑን ማየት ይሳነናል። መፍትሄው ፍላጎቱ መልሱ እዚህ ጋር እያለ ከሌሎች በመጠበቅ እድሜያችን ሊያልፍ ይችላል። በተሳሳተ የመጠበቅ ህይወት ውስጥ ልንሆን እንችላለን። ስለዚህ ያንን ነገር ምናልባት ወደ ወንጌልን ብንመጣ በክርስቶስ በምድራዊ ህይወቱ ላይ በተንቀሳቀሰባቸው ሁላችን የምናውቀው በኢያሪኮ ጎዳና ከኢያሪኮ ሲወጣ በርጤሜዎስ አይነ ስውሩ የሚያስፈልገውን ነገር ያውቅ ነበር። የሚፈልገውን ብቻ ሳይሆን የሚያስፈልገውን ነገር ያውቅ ነበርና ከብዙ ከደቀ መዛሙርት ከሐዋርያት ንትርክ በኋላ ኢየሱስ ተውት፣ ጥሩት፣ አምጡት ሲላቸው ከዛ በኋላ ከኢየሱስ ጋር ፊት ለፊት ሲገናኝ ኢየሱስ ምን እንዳደርግልህ ትፈልጋለህ ሲለው ምንም ያልተዛባ ንቁ የሆነ አእምሮ ከትክክለኛ ፍላጎቱ ጋር ተዛምዶ አይ ዘንድ እፈልጋለሁ ይላል። ይሄ በጣም በንቃት በትክክለኛ ነገር ከሌሎች የሚፈልገውን ነገር ከራሱ የሚፈልገው ነገር ጋር አስማምቶ የጠየቀው ጥያቄ ነበርና እንደ እምነት ይሁንልህ ይለዋል ክርስቶስ። እውንም ይሆናል። በተመሳሳይ መልኩ እዛው ማርቆስ ወንጌል ምዕራፍ 10 ከላይ ያሉ ቁጥሮች ላይ ስትናይ ደግሞ የዘብዴዎስ ልጆች ታሪክ አለ። ምናልባት በወላጆች በእናቷቸው ምክንያት ሊሆን ይችላል። ኢየሱስ ጋር ቀርበው ትጠይቃለች፣ እሱም ክርስቶስ ይጠይቃቸዋል። ምዕራፍ 10 ማርቆስ ቁጥር 36 ላይ ምን ላደርግላችሁ ትወዳላችሁ? ተመሳሳይ ጥያቄ ሆኖ እናገኘዋለን ከበርጤሜዎስ ጋር፣ ግን ሌላ አይነት ጥያቄ ነው። በቃ የክብር ምናልባት የማይታሰብ ካሉበት የኑሮ ደረጃ የማህበረሰብ የመንግስት አስተዳደር መዋቅር ካሉበት እውነታ የማይሄድ አይነት ጥያቄ ጠይቁታል። በርጤሜዎስ ሲጠየቅ ምናልባት ሊል ይችል ነበረ፣ ፍላጎት ብቻ ቢሆን ልብረር ማለት ሙኩ ይችላል። በቃ ክርስቶስ ነው ሁሉን አድራጊ ነው፣ ዝናውን ሰምቷል። ያልሆነ ጥያቄ መጠየቅ ይችል ነበረ። ግን ውስጡ ይሄ የተወቀረው ውቅሩ አመጣጡ እውነቱን እንዲያድርጎታል። ስለዚህ በራሱ ፍላጎት ውስጥ ያደረገው የራሱን ፍላጎት ነው፣ ሌሎች የሚፈልጉትን አይደለም። እነዚህ የዘብዴዎስ ልጆች ግን መንገስን ምናልባት እዛም ላይ የተነሳንበት ሀሳብም ላይ በትምህርት ላይ ተማሪዎች እንዲያመጡ የሚፈልገውን ውጤት ወይ አስተማሪው መምህሩ የሚፈልገው ወይ ወላጅ የሚፈልገውን ነገር አስቀድሞ በነገራቸው መጠን ውጤታማ ይሆናሉ አይሆኑም የሚለው አይነት ነገር ነውና ምናልባት የእናታቸው አካሄድ እንደዛ ሊሆን ይችላል። ለልጃቸው እሷ የተመኘችው ሊሆን ይችላል። ልጆቹም የራሳቸው ያደረጉት ሊሆን ይችላል። ግን የሚያስፈልጋቸው ያነበሩ በወቅቱ ብንል ላይሆን ይችላልና ይሄ አመጣጣችን ላይ የሚፈጠረውን ፍላጎት መበርበር ቆንጆ ነው። በእውነት በአሁኑ ሰዓት የሚያስፈልገኝ ነገር ነው ወይ? ፍላጎቴ የሚያስፈልገኝ ነገር ነው ወይ? እኔ የምፈልገው ነው? ሌሎች የሚፈልጉልኝ ነገር ነው ወይ? እነዚህ ነገሮች እንደኔና እንደዛኛው እዚህ ጋር እንዳለ ባለቤትና ከኔ ውጭ እንዳለ ነገር አንጥሮ የማየት ብቃትን ያስፈልጋል። ስለዚህ በዛው ልክ ቅድም ያልነው ነገር ይከሰታል። ይሄ ትክክለኛ የሆነ መጠበቅ አለመጠበቅ፣ ያገኘነውን አጋጣሚ የሚሆኑልንን ነገሮች ለትክክለኛ ነገር የመጠቀም ብቃት እናዳብራለን በንቁ አእምሯችን። አሁንም ወደ ዮሐንስ ወንጌል ላይ ከተመለስን ምዕራፍ 5 ላይ ያ እግረ ሽባ የነበረው 38 ዓመት ለምሶ የነበረው ሰውዬ በጣም በዛ ሰዓት የሚያስፈልገው ልክ እንደ በርጤሜዎስ ካየ ነው በንቁ አእምሮ ቢሆን መነሳት ነበር። ግን የባለፈ ብሶትን መተንፈሻ አጋጣሚ አልነበረ ማድረግ የነበረበት።
ክርስቶስ እንደዛ ልድን ተወዳለህን ብሎ ሲጠይቀው ሰው የለኝም በቃ ታሪክ ውስጥ ገባ፣ ብሶት ውስጥ ገባ። ያቺን አጋጣሚ የእውነት ፍላጎቱን የሚያስፈልገውን የመራመድ ካልጋ የመነሳቱን ሳይሆን የመተንፈሻ አጋጣሚ አድርጓት እናያለንና ፍላጎታችንን ስናይ በእውነት በአሁኑ ሰዓት ውስጥ ያለው ፍላጎት የኔ ነው ወይ? እነዛን ሰዎች የመውቀስ ፍላጎት ሳይሆን የመነሳትና የመራመድ ቢሆን መልካም ነበር። ያ እንግዲህ በንቁ አእምሮ የምናደርገውና በውስጣችን የተደበቀው ፍላጎታችን ያለመስማማት ሂደት ነው የሚሆነው። ስለዚህ አንድ ይሄ መጠበቅ በህይወታችን አናደርግም የምንለው እውነት አይደለም። መጠበቅ ግዴታ ነው። ካልጠበቅን መኖር አንችልም። በመጽሐፍ ቅዱሳዊ ደግሞ በእኛ በክርስትናም ካመጣ ነው ተስፋ ነው። እምነት፣ ተስፋ፣ ፍቅር ትልቅ ምግባር ኃይል ያላቸው ነገሮች ናቸውና ተስፋ ማድረግ ተስፋ የምናደርገውን ነገር ግን ማበጠር፣ ማየት፣ መፈተሽ፣ መመርመር በየትኛው አእምሮዬ ነው፣ በየትኛው እቅዴ ነው፣ ከየትኛው እሴቶች ጋር ይስማማሉ የሚለውን ነገር መስራት አለብን። ስለዚህ አንዳንዴ በውስጣችን ያለውን ይሄ ጎደሎነት ሲጀመር የነፍስ ስጦታ ነው። ይሄ መጠበቅ የሚለው ነገር በሞላ ነው ነፍሳችንን በመልካም ባረግነው መጠን ነፍሳችን ሐሴት ታደርጋለች፣ ስኬቷ ይሆናል። ባጣ መደን ደግሞ እስከ ነፍስ የሚጎዳ ነገር ነው። ስለዚህ ድብቅ ፍላጎቶች መሟያ እንዳይሆን እድሜያችን፣ ህይወታችን የማየት ሂደት ያስፈልገናል። ይሄ ደግሞ በመጨረሻ ላይ ከእግዚአብሔር ጋር ነው። ከፈጠረን፣ ካቀደልን፣ ካሰበልን ሊሆን ያለልንን ነገር ያዘጋጀልን አምላክ ጋር የመስማማትን ሂደት በዕለታዊ ህይወት መለማመድም ግድ ይላል። ስለዚህ መንፈሳዊነቶች እዚህ ጋር ነው ትርጉምም የሚያገኙት። ፍላጎታችንን የማጽዳት የተደበቀ ያለፈ ወይ ከቤተሰብ የወረስነው፣ ከአካባቢ የወረስነው፣ ከባህል የወረስነው፣ ከአስተዳደጋችን አሁን ካለው ተጨባጭ ሁኔታ ወዘተ ነገራችንን ይዘን ወደ እግዚአብሔር ቀርበን ከመጨናነቅ ይልቅ እግዚአብሔር ለኛ ያለውን አይነት ነገርም የማየት ነገር ሊሆን ይችላል። አስፈላጊም ይሆናል። ምናልባት በብዙዎች ዘንድ የታወቀ ሲ.ኤስ. ሉዊስ የጻፉት ነገር አለ። በህይወታችን መጨረሻ ላይ በእግዚአብሔር ፊት ሁለት አይነት የሰዎች ጎራ ነው የምንሆነው። አንደኛው ጎራ በእግዚአብሔር ፊት ቀርቦ እንደ ፈቃዴ ይሁን የሚል፣ ሌላው ጎራ ደግሞ እንደ ፈቃድህ ይሁን የሚል፣ እንዳመጣጣችን ማለት ነው። በእድሜያችን በጉዟችን እንደ ፈቃዴ የምንለው ነገር ካላበጠር ነው ሁሉም ይበጅ ነው ማለት አይደለም። ስለዚህ በንቃት እግዚአብሔር ከኔ ምን ይፈልጋል? ህይወት በዚህ ሰዓት በዚህ እውነታ ውስጥ ቅድም እንዳልነው ምን ትፈልጋለህ? ማየት ወሳኝ ነገር ነው። ያ ክርስቶስም በፈቃደኝነት በትክክለኛ ግጥም ባለመልኩ ከእግዚአብሔር ፍቃድ ጋር የሚሄዱ ነገሮችን እያጠራን የመኖርንም ነገር ይሰጠናል። በንቁ አእምሮ የሚለው ነገር ከእግዚአብሔር ፍቃድ ጋር የመናበብ ነው የሚሆነው። ከውስጥ ግፊት የምንለው ነገር ብዙ ጊዜ እንዳልነው ለነፍስም ለአኗኗርም ጉዳት ሊያመጡ የሚችሉ ስለሆነ ሁለቱ ነገር እንዳለ ቢያንስ ለይቶ ግለሰቡ ማጣራት አለበት። የምፈልገውና የሚያስፈልገኝ ነገር ምንድነው? እንደ ክርስቲያን ደግሞ እግዚአብሔርስ የሚፈልገው ነገር በዚህ ላይ ምንድነው? መጠበቅ ያለብኝ ነገር ከእግዚአብሔር ፍቃድ ጋር እንዴት ይናበባል? ከእውነታው ጋር አካባቢ ጋር ካለው እውነታ ጋር እንዴት ይናበባል የሚልም ነገር አስማምቶ በርብሮም የማየት የማቀድም አቅም ሊኖረን ይገባል። በጣም በጥልቅ ነው እንግዲህ አባ የስነ ልቦናውን የንግግር በጣም አብራርተው ነው የነገሩን። ሁለት ነገሮችን መጀመሪያ ላይ አንደርላይን አስምረውበት ነበር። መፈልጋቸው ነገሮችና የሚያስፈልጉኝ ነገሮች። ምክንያቱም እኔ መፈልጋቸው አንድ ሰው ከራሱ የሚጠብቃቸው ነገሮች እንግዲህ አሉ። በመጀመሪያ ደረጃ ሰው ከራሱ ይጠብቃል። ከራሱ የሚጠብቀው ግን በተወሰነ መልኩ ከራሱ ብቻም ሳይሆን ከማህበረሰቡም ካደገበትም ቤተሰብ ወደ ውስጡ የተጫኑ ነገሮች አሉ። እንግዲህ እሱም የማያውቃቸው የሚገፉትም ነገሮች አሉና እነዚህን ነገር መመርመር መቻል የውስጥ ግፊቶች ምንድን ናቸው? የሰዎችን ህይወት ቅድምም ስንል እንደነበረው ሰዎች የሚሉኝን ነገር ነው የምኖረው ወይስ እውነት የሚያስፈልገኝን ነገር ነው የምኖረው? ከዛ ደግሞ የእግዚአብሔር ፈቃድንም ነው ወይ የምኖረው? እሱን ለማድረግ ደግሞ ንቁ አእምሮ ሲሉ ነበር የሰጡን ምሳሌዎች። የምንጠይቀውን ነገር ማወቅ፣ ይሄ በጣም ትልቅ ጥልቀት ያለው ነገር ነው።